ኢትዮጵያ ውስጥ በሚያጣሉን ሳይሆን በማያጣሉን ጉዳዮች ስንባላ ስለምንውል ተከታታይነትን ኮንቲኒቲን ለማረጋገጥ ኩነቶችን በቦታና በጊዜ ሰድሮ ማስቀመጥ ማሸጋገር በእጅጉ ጠቃሚ ነው። በዓለም የውትድርና ታሪክ ውስጥ ሁለት አሳቢያን፣ ሁለት ቲንከርስ፣ ሁለት ጸሐፊያን ሁሌም ይነሳሉ። በወቅቱ ያስቀመጧቸው ጽሁፎች እስከ ዛሬም ማጣቀሻ ሆነው ያግዛሉ። አንደኛው ሳንዙ ይባላል። አርት ኦፍ ዋርን የጻፈው የቻይናው ደራሲ ማንም በውትድርና ሙያ ውስጥ ያለፈና በዋር ኮሌጅ ውስጥ ያለፈ ሰው የሰንዙ መጽሐፍ ያላነበበ ወይ ያልሰማ አታገኙም። ከብዙ ዘመናት በፊት የተጻፈም ቢሆን ዛሬም ለብዙዎች ማጣቀሻ የሆነ መጽሐፍ ነው። ሁለተኛው ጀነራል ካርል ኦን ዎር በተሰኘው መጽሐፉ የናፖሊዮንን የውጊያ አውድ እና ኩነት በግልጽ ማስቀመጥ በመቻሉ ወታደራዊ ነገርን የሚያነቡ የሚጽፉ የሚፈትሹ ሰዎች እነዚህ ሰዎች ለማየት ይገደዳሉ። በእኛ ሁኔታ የአድዋን ጦርነት በሂደት በቦታ በጊዜ መከተብ ብንችል ኖሮ አድዋ ዛሬ ለኢትዮጵያውያን፣ ለአፍሪካውያን፣ ለጥቁር ህዝቦች ከዚያም አልፎ ለነጻነት ለሚተጉ ህዝቦች ሁሉ የሚያኮራ ታሪክ እኛ ጋር ግን የሚያጨቃጭቅ ታሪክ ነው። የአሉላ አባነጋን ታሪክ እንዴት ትግራዮች መጣያ አጀንዳ ያደርጉታል? የአፄ ሚኒሊክን የእቴጌ ጣይቱን ታሪክ እንዴት አማሮች መጣያ ያደርጉታል? የሀብቴ አባ መላን ታሪክ የባልቻ አባ ነፍሶን ታሪክ እንዴት ኦሮሞዎች መጣያ ያደርጉታል? ይሄ እኮ የሁላችን ታሪክ ነው። የአባቶቻችን የጀግንነት ገድል የታየበት ሁላችን የሚሰበስበን የሚደምረን በኢትዮጵያ ውስጥ አንድ አንኳር ታሪክ ካለ አድዋ ነው። ሁሉም ራሱ ግን እናመሰግናለን። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ኑሩልን፣ ክበሩልን። ኢትዮጵያ ለዘላለም ትኑር። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሆኑ በህወሓት ማዕከላዊ ኮሚቴ አብላጫ ድምጽ ማግኘታቸው ተነግሯል። የህወሓት ማዕከላዊ ኮሚቴ ስብሰባም አድርጎ እንደነበረ ይታወቃል። በዚህም አቶ ጌታቸው ረዳን በትግራይ ክልል ለሚቋቋመው ጊዜያዊ አስተዳደር ፕሬዝዳንታዊ እጩ አድርጎ አብላጫ ድምጽ መስጠቱን ቅርበት ያላቸው የፓርቲው ምንጮች እንደተናገሩት የአሜሪካ ድምጽ ሬዲዮ ጣቢያ ቪኦኤ የትግርኛው አገልግሎት ዘግቧል። የአቶ ጌታቸው ረዳና ሌሎች ጊዜያዊ አስተዳደርም ካቢኔ አባላት ሹመት የክልሉ አመራሮች ከፌዴራሉ መንግስት ጋር በጊዜያዊ አስተዳደሩ አወቃቀር ጉዳይ ተወያይተው ካጸደቁት በኋላ ጊዜያዊ አስተዳደሩ ስራ እንደሚጀምር ነው ቪኦኤ ትግርኛ ምንጮችን ዋቢ አድርጎ በዘገባው የተመለከተው። ወደ ሌላኛው መረጃችን ደግሞ ስናልፍ ውድ ቤተሰቦቻችን የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባ ወቅታዊና አገራዊ ፈተናዎች በድል በመሻገር የተሻለች ኢትዮጵያን ለመገንባት የተጀመሩ ስራዎችን ለማጠናከር መግባባት የተፈጠረበት መሆኑን የፓርቲው ስራ አስፈጻሚ ኮሚቴ አባላት ገለጹ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባም የተለያዩ አቅጣጫዎች በማስቀመጥ የተጠናቀቁ ሲሆን የስራ አስፈጻሚ ኮሚቴ አባላት ስብሰባው ለቀጣይ ስራዎች መግባባት የተፈጠሩበት መሆኑን ተናግረዋል። በስብሰባው ላይ የተለያዩ ወቅታዊና ሀገራዊ ጉዳዮች ላይ ምክክር ማድረጉን ጠቅሰው ኢትዮጵያ ወደ ተሻለ ምዕራፍ ለማሻገር የተጀመረው ስራዎች ተጠናክረው እንዲቀጥሉ መግባባት ላይ የተደረሰበት ስለመሆኑ አንስተዋል። የፓርቲው ስራ አስፈጻሚ አባል ፍቃዱ ተሰማ እንደተናገሩት በተለያዩ አካላት የሚፈጠሩ አፍራሽ አጀንዳዎች ኢትዮጵያንን እየፈተኑ መሆኑን ስራ አስፈጻሚው በጥልቀት ገምግመዋል። ወደ ቤተሰቦቻችን አሁን መረጃዎቻችን እንደቀጠሉ ይገኛሉ። በትግራይ በጦርነት ምክንያት ከ2 ዓመታት በላይ ተዘግተው የነበሩ ትምህርት ቤቶች እንደገና ለመክፈት እቅድ መውጣቱ ተገልጿል።
በትግራይ ተማሪዎች ከትምህርት ገበታቸው ከመራቃቸው ባለፈ መምህራን ለ2 ዓመታት ደሞዝ አልተከፈላቸውም። ትምህርት ቤቶቹ በመጪው ሚያዝያ ወር እንደገና ለመክፈት እቅድ እንደተያዘም ዩኒሴፍ የትምህርት ኃላፊ ቻንስ ብሪንግስ ተናግረዋል። ኃላፊው ይህንን ያሉት ቢቢሲ ፎከስ ኦን አፍሪካ ሬዲዮ ተናግረዋል። በትግራይ ሙሉ በሙሉ የትምህርት ስርዓቱ ፈርሷል ያሉት ቻንስ ብሪንግስ ካለፈው ዓመት ሐምሌ ወር ጀምሮ 2.3 ሚሊዮን ህጻናት ከትምህርት ገበታ ውጪ መሆናቸውን የሚያሳይ መረጃ አለንም ነው ያሉት። በመቀለ ከባለቤታቸውና ከ4 ልጆቻቸው ጋር ነዋሪ የሆኑት አቶ መንግስት ገብረመድህን የእርስ በርስ ጦርነቱ በተቀሰቀሰበት ወቅት 2 ልጆቻቸው የመጀመሪያ ደረጃ ትምህርታቸውን ይከታተሉም ነበር ብለዋል። ትምህርት ከተቋረጠ በኋላ እነሱን ለማስተማር ሞከርኩ፣ ነገር ግን መረጋጋትና ትኩረታቸው መሰብሰብ አልቻሉም ብለዋል። የአየር ጥቃቶችና የድሮን ጥቃቶች ድምጽ ይሰማሉ። ህፃናቱም ጠበንጃ ይዘው የሚሄዱ ወታደሮችንም ያያሉ፣ እነሱንም ለማስመሰል ይሞክራሉ ሲሉ የነበረውን ሁኔታም ገልጸዋል። በመቀለ ዩኒቨርሲቲ ረዳት ፕሮፌሰር የሆኑት አቶ መንግስት ለወራት ደሞዝ ሳይከፈላቸው መቆየቱንም ነው የገለጹት። ደሞዛችን እየተሰጠን ስላልነበር ልጆቻችን ምን እንደምንመግባቸው ያስጨንቀን ነበር። ስለዚህ እነሱን በማስተማር ላይ ማተኮር ፈታኝ ነበር። ነገር ትናንትና ደሞዜን ተቀበልኩ። አሁን ለልጆቼ ልብስና ምግብ መግዛት እችላለሁም ብለዋል። በትግራይ በነበረው ጦርነት ከዛም በፊት በነበረው የኮቪድ-19 ወረርሽኝ ሚሊዮኖች ተማሪዎች ከትምህርት ገበታቸው ርቀዋል። መምህራን ደግሞ በጦርነት ምክንያት ደሞዝ ሳይከፈላቸው ቆይቷልም ብለዋል። ወደ ሌላኛው መረጃችን ስንሻገር ደግሞ መንግስት የኢትዮጵያ አየር መንገድ አገልግሎት አሰጣጥ ይበልጥ እንዲያድግ የሚያደርገውን ድጋፍ በተጠናከረ መልኩ እንደሚቀጥል የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ገለጹ። አየር መንገዱ በአሁኑ ሰዓት ከ13 ሚሊዮን በላይ ህዝብ የበረራ አገልግሎት እየሰጠ እንደሚገኝም ተጠቁሟል። የህዝብ ተወካዮች ምክር ቤት አባላትና አመራሮች የኢትዮጵያ አየር መንገድ ለደንበኞች የሚሰጠውን የበረራ አገልግሎት በተመለከተ ምክር ቤቱ አየር መንገዱ ላሉበት ተግዳሮቶች የመፍትሄ አካል መሆኑን ዓላማ ያደረገ ጉብኝት አድርገዋል። የተቋሙንም የተለያዩ የሥራ ክፍሎች ተዘዋውረው ተመልክተዋል። የምክር ቤቱ አፈ ጉባኤ ታገሰ ጫፎ የኢትዮጵያ አየር መንገድ በአፍሪካ ተመራጭ ግዙፍና ግንባር ቀደም ተቋም ነው ብለዋል። አየር መንገዱ በበረራ አገልግሎቱ ውጤታማ እንዲሆን መንግስት ልዩ ትኩረት ሰጥቶ ድጋፍ ማድረጉን እንዲቀጥልም ነው የተናገሩ። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው አየር መንገዱ በ77 ዓመታት ታሪኩ በእድገት ግስጋሴ ውስጥ እንደሚገኝና አሁን ላይ ከ13 ሚሊዮን ህዝብ በላይ የበረራ አገልግሎት እየሰጠ እንደሆነም ነው የተናገሩት። አየር መንገዱ 141 አውሮፕላኖች ሲኖሩት በ131 ሀገራት የበረራ አገልግሎት እየሰጠ ይገኛልም ተብሏል። ከነዚህም ውስጥ 126 አውሮፕላኖች የህዝብ ማጓጓዣ፣ የተቀሩት 15 ደግሞ የካርጎ አገልግሎት የሚሰጡ መሆናቸውን አቶ መስፍን ያስረዱ። አየር መንገዱ የለውጥ ስትራቴጂ ግቦችን በማዘጋጀት እንደ አውሮፓውያን አቆጣጠር እስከ 2030 ድረስ የአውሮፕላኖቹን ቁጥር ከ141 ወደ 200 የተጓዦችን ቁጥር ደግሞ ከ13 ሚሊዮን ወደ 65 ሚሊዮን ለማሳደግ እየሰራ እንደሚገኝም ተናግረዋል። ተቋሙ በሆቴልና ቱሪዝም ዘርፍ ተሰማርቶ እየሰራ እንደሚገኝና ለዜጎች የተለያዩ የበጎ አድራጎት ድጋፎች እያደረገ መሆኑን አንስተዋል። የአውሮፕላን ነዳጅ ዋጋ መጨመር፣ የኤሌክትሪክ መቆራረጥ፣ የአውሮፕላንና ጥገና መለዋወጫ ዕቃዎች ዋጋ መናር፣ የሰራተኛ ፍልሰት እና የመሬት ካሳ ክፍያ አየር መንገዱ ካጋጠሙት ተግዳሮቶች መካከል በዋናነት የሚጠቀሱ መሆናቸውንም አመልክተዋል። ችግሮቹን ለመፍታት በሚደረገው ጥረት የምክር ቤቱ ድጋፍ ወሳኝ እንደሆነ ዋና ስራ አስፈጻሚ መግለጻቸውን ከህዝብ ተወካዮች ምክር ቤት ማህበራዊ ትስስር ገጽ የተገኘው መረጃ ይጠቁማል። በሌላኛው መረጃችን ደግሞ በኢትዮጵያ መንግስትና የጤና ተቋማት ብቻ እየተሰጠ ያለ የኩላሊት ንቅለ ተከላ በግል ሆስፒታሎችም ለማካሄድ ከመንግስት ፍቃድ እየጠበቁ የሚገኙ ሆስፒታሎች መኖራቸው ተነገረ። የጤና ባለሙያዎች እንደገለጹት መንግስት በዚህ ጉዳይ ላይ መመሪያ እያዘጋጀ ሲሆን ወደ 4 የሚደርሱ የግል ጤና ተቋማት የኩላሊት ንቅለ ተከላ ለማድረግ መንግስት ፍቃድ እስከሚሰጥ እየጠበቁ መሆኑም ተሰምቷል። ከነዚህ ውስጥ አንዱ የሆነውና በቅርቡ የሕክምና አገልግሎት ይጀምራል ከተባለው መቅረዝ ጠቅላላ ሆስፒታል ባለአክሲዮኖች አንዱ የሆኑት የቀዶ ሕክምና
ፕሮፌሰር ማህተመ በቀለ የመንግስትን ፍቃድና አቅጣጫ ብቻ እንደሚጠብቁም ተናግረዋል። በመንግስት ሆስፒታሎች በሚሰጠው የኩላሊት ንቅለ ተከላ በግብዓት እጥረት የተነሳ የአገልግሎት መቆራረጥ መኖሩን በመጥቀስ አገልግሎቱ በግል ጤና ተቋማት ቢጀመር ይህ ችግር እንደሚፈታም ተነግሯል። የልብ ሕክምና ሰብ ስፔሻሊስት ዶክተር ናትናኤል ታዬ በበኩላቸው አገልግሎቱ በግል ጤና ተቋማት ከተስፋፋ ዜጎቻችን ወደ ውጭ አገር ሄደው የሚያወጡትን ወጪ ከመቀነስም በላይ የጎረቤት ሀገር ታካሚዎችን በመሳብ የውጭ ምንዛሪ ያስገኛል ብለዋል። የኩላሊት ንቅለ ተከላ ሕክምና ለማግኘት ወደ ውጭ ሀገር የሚሄዱ ዜጎች ቤት መሸጥና ጎዳና ላይ መለመን ሳይኖርባቸው ወደ ውጭ ሄደው ለቤት ኪራይና ለትራንስፖርት በሚያወጡበት ገንዘብ ሀገር ውስጥ መታከም ያስችላቸዋልም ተብለዋል። ስለሆነም የኩላሊት ንቅለ ተከላ ሕክምናው በመንግስት ሆስፒታሎች ብቻ ተወስኖ እንዲቆይ የተፈለገበት ምክንያት ግልጽ አይደለም ያሉት የጤና ባለሙያዎቹ ካለው ጠቀሜታ አንጻር ከዚህ በኋላ ለግል ጤና ተቋማት ፍቃድ እንዲሰጥም ጠይቀዋል። ኢትዮጵያ ውስጥ ያለው የጤና ተደራሽነት ከ50 በመቶ በጣም ያነሰ ነው የተባለ ሲሆን በፈረንጆቹ 2022 ይፋ በተደረገው መረጃ በኢትዮጵያ 144 ሆስፒታሎች ብቻ እንዳሉም ተመልክቷል። ከዚህ በኋላም የተሰሩ ካሉም በአገሪቱ ያሉት የሆስፒታል ቁጥር ከ200 እንደማይበልጥም ነው የተነገረው። 69,000 ሆስፒታል ካላቸው እንደ ህንድ ካሉ አገራት ጋር ሲነጻጸር ኢትዮጵያ በጣም ዝቅተኛ ሆስፒታል ያላት ሀገር መሆኗም ተናግረዋል። የተወደዳችሁ ቤተሰቦቻችን ለዛሬ ያሰናዳነው መረጃ የተከታተላችሁትን ይመስል ነበር። በሌላ መረጃ እስከምንገናኝ ድረስ በያላችሁበት ሰናይ ጊዜን እየተመኘው ለቻናላችን አዲስ ከሆናችሁ የሰብስክራይብ ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ሐሳብ አስተያየት ካላችሁ በኮሜንት መስጫው ላይ ሐሳባችሁን